አሜን። ቅዱስ እግዚአብሔር ንጉድለትና መሊኡ ንስብራትና ጸጊኑ ንዝቀይነነ ህይወትና አቃኒዑ በቲ ንሓስቦ በቲ ንዛረቦ በቲ ንገብሮ ነገር እንተይፈረደ ኣብ ልዕሊ ዕድሜና ነዚ ግዜ እዚ ወሲኹ ብዓይኒ ምሕረቱ እውን ጠሚቱ ናብዛ ሰዓት እዚኣ ኣብፂሑ ስለ ዘራኸበና ስለቲ ዘይነገር ውህብትኡ ክብርን ምስጋናን ውዳሴን ኣምልኾን ሎሚን ንዘለዓለም ንዕኡ ይኹን። እሺ እምበር ምናልባት ሰዓቱ እውን ከይድ ኢሉ ኣሎ መስለኒ እሞኒ ቀጥታ ናብቲ ትምህርትና ኢና ከንኣቱ ድምፂ ክቆራረፅ እንተሎ ምናልባት ተቆራሪፁ ግን ኣፍልጡኒ ኢኹም ምክንያቱ ኔትወርክ ልክዕ ኣይኮነን ዘሎ ሎማዓንቲ። እሺ ሎማዓንቲ ንመሃሮ ኦሪት ዘኍልቍ ወይ ድማ ናይ ሙሴ መበረብዓይ መፅሓፍ ዝብል እዩ ክኸውን ማለት እዩ። ስለዚ እግዚኣብሔር ኣምላኽና ኣብ ማእኸልና ኮይኑ ንኽጓስየና ናይ ቃሉ በሪ ንኽኸፍተልና ምስጢሩ እውን ንኽገልፀልና ቅዱስ ፍቃዱ ይኹን። ስለዚ ሎማዓንቲ ኣብቲ ዘለወና ፃኒሐት ኦሪት ዘኍልቍ ማለት እንታይ ማለት እዩ? ካብኡ ሕልፍ ኢሉ ድማ ብዝተወሰነ መልክዑ ኣብቲ ኦሪት ዘኍልቍ ዝካተቱ ሓሳባትስ እንታይ እንታይ እዮም ዝብሉ ሕፅር ብዝበለ ደቂቃ ሪኢና ናይ ሎማዓንቲ ትምህርትና ክነጠቃልል ኢና ማለት እዩ። ስለዚ ኩሉ ግዜ ከምቲ እንገብሮ ቅድሚ ናብ ኦሪት ዘኍልቍ ወይ ድማ ቅድሚ ናብቲ ናይ ሎማዓንቲ ትምህርቲ ምእታውና ግን ምናልባት ካብ ነቋርፅ እውን ዳርጋ ፅንሕ ኢልና ስለ ዝኾንና እቲ ኣብ ዝሓለፈ ዝተምሃርናዮ ወይ ከዓ ዝረአናዮ ኦሪት ዘሌዋውያን ንእሽተን ምምላሱ ወይ ድማ ምስትዋሱ ኣገዳሲ ስለ ዝኾነ ናብኡ ክንርኢ እንተለና ኣብ ዝሓለፈ ግዜ ስለ ኦሪት ዘሌዋውያን ዝተወሰኑ ነጥብታት ኣልዒልና ተነጋጊርና ነርና ማለት እዩ። ኦሪት ዘሌዋውያን እውን ክስካብ 27 ምዕራፋት ዝወነነ ወይ ድማ ዝሓዘ መፅሓፍ ከም ዝኾነ እዞም 27 ምዕራፋት እዚኣቶም ድማ ነናይ ባዕሎም ትሕዝቶ ወይ ከዓ መልእኽቲ ዘለዎም ምዕራፋት ከም ዝኾኑን ኢሉ ድማ ብ4 መንገዲ መቂልና ሪእናዮም ነርና ማለት እዩ። ስለዚ ካብቲ ምዕራፍ 1 ክሳብ ምዕራፍ 10 ዘሎ ብዛዕባ መስዋእትን ስርዓት ክህነትን ከም ዝኾነ ካብ ምዕራፍ 11 ክሳብ ምዕራፍ 16 ደሞኒ ስለ መባልዕቲ ወይ ድማ ስለ ዝብልዑን ዘይብልዑን ስለ ምንፃህን ምርካስን ዝምልከት ወይ ከዓ ዘዘንቱ ምዕራፍ ከም ዝኾነ እውን ሪእና ነርና ማለት እዩ። ቀፂሉ ካብ ምዕራፍ 17 ክሳብ ምዕራፍ 22 ብዛዕባ ሓዳርን ሕርየት ካሂናትን ወይ ከዓ ናይ ካሂናት ምርጫ ወይ ድማ ሕርየት ማለት እዩ ትኽክል ጠቕልል ብዝበለ ሓሳቡ ዳርጋ ሪእናዮ ነርና ማለት እዩ። እቲ ራብዓይና ናይ መወዳእታ ድሞ ካብ ምዕራፍ 23 ክሳብ መወዳእታ ወይ ድማ ክሳብ ምዕራፍ 27 ዘሎ ደሞ ብዛዕባ ዝተፈላለዩ ሕግታት ብዛዕባ በዓላት ብዛዕባ በረኸትን መርገምን ካብኡ ቀፂሉ እውን ኮታስ ንኡሳት ክፋላት ብዙሕ ክፋላት ከም ዘለውዎ ብዝብል ሪእና
ኣቋሪፅና ወይ ድማ ደምዲምና ነርና ማለት እዩ ዝሓለፈ ግዜና። ስለዚ ንሱ ምስ ሓለፍና ድማ ናብ ኦሪት ዘኍልቍ ኢና ክንመጽእ ወይ ከዓ ንኸይድ። ኦሪት ዘኍልቍ ከምቲ ኣቐድመ ኣቢለ ዝበልክዎ ካብቶም 5 ብሄረ ኦሪት ወይ ድሞ 5 ናይ ሙሴ መጻሕፍቲ ተባሂሎም ዝፍለጡን ዝጽውዑን ኣብ መበል 4ይ ተራ ቁጽሪ ዝርከብ መጽሓፍ ኮይኑ ኣብ ውሽጢ ድማ ልክዕ ከምቶም ዝሓለፉ ወይ ድማ ከም በዓል ኦሪት ዘሌዋውያን፣ ኦሪት ዘጸአት፣ ኦሪት ዘፍጥረት ክንሪኦም ዝጸንሐና ከምኡ ድማ ኦሪት ዘኍልቍ ኣብ ውሽጡ ብዙሕ ሓሳብ ብዙሕ መልእኽቲ ዘካተተ መጽሓፍ እዩ ማለት እዩ። ስለዚ ካብቲ ናይ ሽሙ ወይ ከዓ ካብቲ ናይ ስያሜኡ ትርጉም ክንለዓል እንተለና ዘኍልቍ ማለት ቁጽሪ ማለት እዩ ወይ ከዓ ናይ ቁጽሪ መጽሓፍ ናይ ቁጽሪ ሕጊ ማለት እዩ። ኦሪት ዘኍልቍ ማለት ናይ ቁጽሪ ሕጊ ምክንያቱ ሁልቅ ንበይኑ ቁጽሪ ማለት እዩ። ኦሪት ዝብል ደሞ ምናልባት ኣብ ዝሓለፈ እውን ዳርጋ ሪእናዮ ነርና ሕጊ ስርዓት። ኦሪት ዘኍልቍ ብሓፂሩ በዓልቶም በብሽሞም ኩሎም ቁጸሮም ይብሎም ኢሉ ዝኣዘዞ ትእዛዝ ኢና ንረክብ። ኦሪት ዘኍልቍ ምዕራፍ 1 ካብ ቁጽሪ 1 ጀሚርና ክነንብብ እንተለና እግዚኣብሔር ንሙሴ ንደቂ እስራኤል ንክቆጽሮም ትእዛዝ ክህቦ ከሎ ኢና ንርኢ ማለት እዩ። ስለዚ ስለ ናይ ደቂ እስራኤል ወይ ከዓ ናይ እስራኤላውያን ቆጸራ ናይ ህዝቢ ቆጸራ ስለ ዝትርኽ ስለ ዝዝርዝር እዚ መጽሓፍ እዚ እንታይ ተባሂሉ ተጸዊዑ ኦሪት ዘኍልቍ ወይ ደሞ ናይ ቁጽሪ መጽሓፍ ናይ ቆጸራ መጽሓፍ ማለት እዩ። እምበኣርከስ እዚ መጽሓፍ እዚ ዓርሱ ኽኢሉ ማለት እዩ 36 ምዕራፋት ዝሓዘ መጽሓፍ ኦሪት ዘኍልቍ ማለት ኣብ ዝሓለፈ ተስታውሱ ተኾይንኩም ኦሪት ዘፍጥረት 50 ምዕራፍ ኣለዎ። ኦሪት ዘጸአት 40 ምዕራፍ ኣለዎ። ኦሪት ዘሌዋውያን 27 ምዕራፍ ኣለዎ። እዚ ድማኒ 36 ምዕራፍ ዝሓዘ መጽሓፍ እዩ ማለት እዩ። ኦሪት ዘኍልቍ 36 ምዕራፍ ኣብ ውሽጡ ዝውንን ወይ ደሞ ዝሓዘ መጽሓፍ እዩ። ስለዚ ኦሪት ዘኍልቍ ካብዚ ተበጊስና እዞም 36 ምዕራፋት እዚኣቶም ነናይ ባዕሎም መልእኽቲ ኣለዎም። ምናልባት ነስታውሶ ኢና ኣብ ዝሓለፈ እውን እቲ ብዙሕ ኳስ ዝተፈላለየ መልእኽቲ ዘመሓላልፈሉ ኩነታት ኢና ንረክብ። ስለዚ እምበኣርከስ ኦሪት ዘኍልቍ እውን ወይ ድማ እዞም 36 ምዕራፋት እዚኣቶም ከምቲ ናይ ቀደምና ከምቲ ዝለመድናዮ ብ4 መንገዲ ከፊልና ክንሪኦ ንኽእል ኢና ማለት እዩ። እዚ መጽሓፍ እዚ ሕዚ ሓደ ነገር ከነስታውስ ዘለና እንታይ እዩ ብስር እውን ክንርስዖ ዘይብልና ኩሉ ግዜ ምክንያቱ ንምሃር ዘለና እውን ናይ መጽሓፍ ቅዱስ ጽንዓት እዩ። ናይ መጽሓፍ ቅዱስ ጽንዓት ማለት ሕድሕዱ ሃይለ ቃል
ዘለዎ መልእኽቲ ዝሓዘሎ ዝሓቆፎ መልእኽቲ ተንቲንካ ንምርዳእ ማለት ኣይኮነን። ንምንታይ እንድሕር ኢልና እዚ ናይ ትምህርቲ እዚ ዋና ዓላማ ሓደ መፅሓፍ ወይ ድማ ሓደ መልእኽቲ ዘመሓልፎ ጥቕልል ዝበለ ሓሳብ ኢና ንርድኦ። ስለዚ ንከምኡ ስለ ዝኾነ ኣብ ኦሪት ዘወርቅ ዘለዉ 36 ምዕራፋት ድማ ብኣርባዕተ መቂልና ክንሪኦም ኢና ማለት እዩ። ብኣርባዕተ መቂልና ኣብቲ ውሽጢ ኣርባዕተ ግን ዝተፈላለየ ንኡስ ሓሳብ ወይ ከዓ ንኡስ ክፍሊ ኣለዎ እዩ። ይኹን እምበር ንዕኡ ንምዝርዛር ግን ምስ ሰዓትና እውን ንእሽተይ ክዋቅዐና ስለ ዝኽእል በቲ ኣርባዕተ መንገዲ ወይ ከዓ ዓበይቲ ክፋላት ከፊልና ክንሪኦ ኢና ማለት እዩ። ቀዳማይ ካብ ምዕራፍ 1 ክሳብ ምዕራፍ 10 ዘሎ ሓደ ክፋል እዩ። ካብ ምዕራፍ 1 ክሳብ ምዕራፍ 10 ብሓደ መቂልና ወይ ከዓ ሓደ ክፋል ጌርና ክንሪኦ ንኽእል ኢና ማለት እዩ። ስለዚ ሓደ ጀሚሩ ክሳብ ምዕራፍ 10 ጥቕልል ብዝበለ እንታይ ዓይነት ሓሳብ ሒዙ ዘሎ እንታይ ዓይነት መልእኽቲ ዘመሓላልፈልና ናብ ዝብል ዝርዝር ጉዳይ ክንኣትው እንተለና ኣብዚ ክፍሊ እዚ ንረኽቦ ብመጀመርያ እስራኤላውያን ካብታ ብስደት ዝነብሩላ ዝነበሩ ግብፂ ወፂኦም ብናይ እግዚኣብሔር ምሕረት ብናይ ሙሴ መሪሕነት ባሕሪ ኤርትራ ተሳጊሮም ኣብ እምባ ሲና ኣብ ዝነበሩሉ ግዜ ከም ዝተቆፀሩ መጀመርያ ንረክብ ማለት እዩ። ኣብ ደቂ እስራኤል ካብ ግብፂ ወፂኦም ሙሴ ኣብ እምባ ሲና ሰፊሮም ኣብ ዝነበሩሉ ግዜ ንመጀመርያ ግዜ ክቁፀሩ ከለው ኢና ንረክብ። ደቂ እስራኤል ካብ ግብፂ ወፂኦም ምድረ ርስቲ ወይ ከዓ ከነኣን ወይ ብናይ ሕጂ ኢየሩሳሌም እስራኤል ክስካብ ዝኣትዉ እቲ መንገዲ 40 ዘመን ከም ዝወደአሎም ታሪክ ይነግረና። እንደገና ኣብዚ ጉዕዞ እዚ ውሽጢ እስራኤላውያን ክልተ ግዜ እዮም ተቆፂሮም ወይ ከዓ ቆፀራ ዝተገብረሎም ክልተ ግዜ እዩ። እቲ ናይ መጀመርያ ኣብ እምባ ሲና እንዳሃለወ እዩ። ስለዚ ካብ ምዕራፍ 1 ጀሚርና ክሳብ ምዕራፍ 10 ክነንብብ እንተለና ብመጀመርያ ከምቲ ዝበልኩም ደቂ እስራኤል ኣብ እምባ ሲና እንተለዉ ብሙሴ ኣቢሉ እግዚኣብሔር ከም ዘቆፀሮም ወይ ከዓ ከም ዝተቆፀሩ ማለት እዩ ነንብብ ኢና። እንደገና ቀፂሉ እስራኤላውያን መቸን ተጓዓዝቲ ወይ ድማ መንገደኛታት እዮም ነሮም፣ ስደተኛታት ካብ ግብፂ ወፂኦም ክሳብ ኣፍታ ቦታኦም ዝኣትዉ በረኻ ንበረኻ ኸርተት እዮም ዝብሉ ነይሮም ነፍታ እግዚኣብሔር ዝሃቦም ምድሪ ክሳብ ዝበፅሑ እና እቲ ካልኣይ ካብ ሲና ንኽለዓሉ ናብ ከነኣን ንኽኸዱ ምድላው ከም ዝወድኡ ወይ ከዓ ምድላው ከም ዝገበሩ ንረክብ ማለት እዩ ኣብዚ ምዕራፍ እዚ ውሽጢ። እቲ ሳልሳይ እስራኤላውያን ካብ ሲና ተላዒሎም ናብ ዮርዳኖስ ወይ ከዓ ናብ ኣንፈት ዮርዳኖስ ዝገበርዎ ጉዕዞ ንረክብ ማለት እዩ። ስለዚ እዚ ካብ ምዕራፍ 1 ክሳብ ምዕራፍ 10 ዘሎ ኣብ ውሽጡ 3 ንኡስ ክፋላት ኣለውዎ ማለት እዩ። ቀዳማይ እስራኤላውያን ኣብ እምባ ሲና ከም ዝተቆፀሩ፣ ካልኣይ እስራኤላውያን ካብ ሲና ናብ ከነኣን ንኽኸዱ ምድላዎም ወይ ከዓ ዝግጅት ወይ ምድላው ማለት እዩ ምድላው ከም ዝገበሩ ንረክብ። ቀፂሉ ድማ ካብ ሲና ናብ ከነኣን ወይ ከዓ ንኽኸዱ ማለት ኢና ምድሪ ርስቲ ጉዕዞ ከም ዝጀመሩ ኣብቲ ቀዳማይ ክፋል ካብ ምዕራፍ 1 እስካብ ምዕራፍ 10 ዘሎ ብቐሊሉ እዚኣቶም ንረኽቦም ማለት እዩ። ቀፂሉ ካልኣይ ክፋል ክንርኢ እንተለና ምዕራፍ 11 ምዕራፍ 12 ወይ ድማ ክልቲኦም ምዕራፋት ደቂ እግዚኣብሔር ወይ ድማ ማለተይ ህዝቢ እግዚኣብሔር ዝተባሃሉ እስራኤላውያን ካብ እምባ ሲና ተበጊሶም ክሳብ ቃዴስ ወይ ከዓ ቃዴስ ዝተባሃለ ቦታ ዝገበርዎ መንገዲ ዝገበርዎ ጉዕዞ እዩ ዘዘንትወልና ወይ ደሞ ዝነግረና ማለት እዩ።
ኣየናይ እዚ ኦሪት ዘኍልቍ ምዕራፍ 11 ምዕራፍ 12 ክልቲኦም እዞም ምዕራፋት ስለዚ ሓሳብ እዚኦም ዝነግሩና ማለት እዩ። ኣብ ውሽጦም ብዙሕ ዝተፈላለየ ሓሳብ የብሎምን ማለት እዩ። ስለናይ እዚኦም ጉዕዞኦም ዝነግሩና እዚ እቲ ካልኣይ። ስለዚ ኣስተውዕሉ እሞኒ መጀመርያ ካብ ምዕራፍ 1 እስካብ ምዕራፍ 10 ዘሎ ሓደ ክፋል እዩ። ምዕራፍ 11 ምዕራፍ 12 ደግሞ እንደገና ካልኣይ ክፋል እዩ ማለት እዩ። እቲ ሳልሳይ ካብ ምዕራፍ 13 ጀሚሩ ክሳብ ምዕራፍ 25 ዘሎ እዩ። ኮታስ ካብ ምዕራፍ 13 ጀሚሩ እስካብ ምዕራፍ 25 ዘሎ ብጣዕሚ ኣብ ውሽጡ ብዙሕ ሓሳባት ዝሓቆፈ ወይ ድማ ዝሓዘ ክፋል እዩ። መጀመርያ ሙሴ ካብቶም 12 ነገድ እስራኤል ሓደ ሰብ ኣዋፂኡ ነታ እግዚኣብሔር ዝሃቦም ነታ ክወርስዋ ዘለዎም ነታ ክኸድዋ ዘለዎም ምድሪ ወይ ከዓ ዓዲ ማለት እዩ ንዓኣ ንኽስልሉ 12 ሰባት ኣዋፂኡ ከም ዝለኣኸ ንረክብ ማለት እዩ። ነታ ዓዲ ኩነታታ ሪኦምዋ ንኽመፁ ከመይ ዓይነት ቦታ ከም ምዃና በበይ ከመይ ገይሮም ክኣትዉ ከም ዘለዎም ሰሊሎም ወይ ከዓ ርኢዮም ንኽመፁ ዝተለኣኽሉ መልእኽቲ ወይ ከዓ መንገዲ ወይ ታሪኽ ንረክብ። ቀፂሉ እስራኤላውያን ካብ ኢድ ግብፃውያን ኣውፂኡ እግዚኣብሔር ዓይኖም እንዳረኣዩ ነቲ ኣይኮነን ክትሳገሮ ኣብቲ ጥቑ ኮንካ ንኽትምልከቶ ዘፍርሕን ዘድንግፅን ባሕሪ ኤርትራ ብናይ ሙሴ በትሪ ብተኣምራቱ ከፊሉ ኣሳጊርዎም እንዳሃለወ ካብቲ ኣይኮነን ዝብላዕ ዝተሲ ንእግርኻ እኳ መርገፂ ዘይብሉ ሓዊ ዝኽከለሉ ገይሮም ይርስዕዋ። በቃ ምሳሕ ኣብልዕዎም እሲ እታ ምሳሕ በሊዖም ኢዶም ምስ ተሓፀቡስ እታ ናይ እግዚኣብሔር ምሕረት ይርስዕዋ። ሓደ ግዜ ምናልባት ናባና እውን ምምፃእ ኣገዳሲ እዩ። ድምፀይ እንሄ ድዩ? ሕራይ እናንታይ ማል እዩ እስራኤላውያን ብጣዕሚ ነቲ ንሕና ሂወት እሲ ኩሉ ግዜ ምናልባት ኣብ ቤተ ክርስቲያን ኣብ ስብከትና ኣብ እንመሃሮ ኮርሲ ኣብ ዝተፈላለዩ ነገራትና ንሳቶም ዘይለዓልሉ መንገዲ የለን። ንምንታይ? ተመሳሳሊ ሂወት ዳርጋ ስለ ዘለና ማለት ይከኣል እዩ። መብዛሕትና ረሳእቲ ኢና እግዚኣብሔር ዝገበሮስ ንርስዖ ወዲያው ማለት እዩ። ስለዚ እንታይ ንምባል የደልየ ደቂ እስራኤል እግዚኣብሔር ዓንቶ ወይ ከዓ ሕዚ ዝገበረሎም እሲ ንእሽተን ፅንሕ ኢሎም ይርስዕዎ። እግዚኣብሔር ካብ ከውሒ ማይ ኣፈልፊለ ስቲዎም እሲ ካብ ደመና ምግቢ መጊብዎም እሲ ይክልኑ እግዚኣብሔር ሰሪዓ ማእዲ በገዳም እግዚኣብሔር እሲ ኣብ በረኻ ማእዲ ሰሪዑ ክምግብ ዝኽእል ኣምላኽ ድኸ እዩ እናበሉ ይጠራጠርዎ ነይሮም እና እንታይ ንምባል ናብዚ ስብከት እዚ ዳርጋ ኣትየ ማለት እዩ።
ካብቲ ምዕራፍ 13 ክሳብ ምዕራፍ 25 ዘሎ ብጣዕሚ ብዙሕ ሓሳብ እዩ ዘለዎ ብዝበለፀ ግን እቶም ንሪኦም እዚኣቶም እዮም ብዝበለፀ ሙሴ ነታ ክወርስዋ ዘለዎ ወይ ከዓ ነታ ክኸድዋ ዘለዎም ዓዲ ንኽርእዩ ሰለልቲ ከም ዝለኣኸን እንደገና እስራኤላውያን ድማ ኣብ ልዕሊ ሙሴ ኣብ ልዕሊ እግዚኣብሄር የጉረምርሙ ከም ዝነበሩ የንፀርፅሩ ከም ዝነበሩ ኣብቲ ዝነበርናዮ ግብፂ ደኾን ተመሊስና ይመሓሸናን ዝገርም እንታይ እዩ እስራኤላውያን እንታይ ይብሉ ነይሮም ምክንያቱ ፈርዖን እስራኤላውያን ኣብ ግብፂ ኣብ ዝነበሩሉ ግዜ ብጣዕሚ እግዚኣብሄር ባሪኽዎም እግዚኣብሄር ምስኦም ስለ ዝነበረ በዚሖም ነይሮም ሓይሎም ፀኒዖም ነይሮም ስለዚ ኣብ ግብፂ ዝነበረ ንጉስ ፈርዖን እንታይ ኢሉ እቲ ንዮሴፍ ዘይፈልጥ ንጉስ ፈርዖን እስራኤላውያን ካባናን ላዕሊ በዚሖምን ካባናን ላዕሊ በርቲዖምን ኣለዉ ስለዚ እንድሕር ደኣ በቲ ዘለዎ ኩነታት መንገድን ቀፂሎም ምስ ካልእ ፀላኢ ምስ ካልእ ጎረቤት ተሓባቢሮም ንዓና እውን ክወግኡና ይኽእሉ እዮም ስለዚ ካብቶም ዝውለዱ ወዲ ዘበለ ኩሉ ናብ ይቀተል ወይ ከዓ ይደርበ ዝብል ሕጊ የውፅኡ ነይሩ ከምኡ ብምዃኖም እውን ብዙሓት ህፃናት ተጨፍጪፎም እስራኤላውያን ኮታት ዳርጋ ብዙሕ ሓዘን ብዙሕ ግፍዒ በፂሕዎም ነይሩ ስለዚ እቲ ሓዘን ንሱ ሰሚዑ ተቐቢሉ እውን እግዚኣብሄር ንዓኣቶም ካብቲ ዓዲ ንሰውፅዎም ካብኡ እስራኤላውያን ካብቲ መከራ ካብቲ ሰቆቃ ካብቲ ሓዘን ንሱ ኣውፅኡ እግዚኣብሄር ናፍታ ፅብቕቲ ዓዲ ናፍታ ፀባን መዓርን ተውሒዝ ወይ ከዓ ተፈልፍል ዓዲ ናብኣ እንዳወሰዶም እናሃለወ ኣብ ቅድሚ ዓይኖም ንባሕሪ ኤርትራ ከፊሉ ንዕኦም መሳጊሩ ፈርዖንን ሰራዊቱን ግን ኣብቲ ባሕሪ ንሱ ሰጢሞም ወይ ከዓ ጥሒሎም ክተርፉ ብዓይኖም እንዳረኣዩሲ ኣብ ልዕሊ እግዚኣብሄር የንፀርፅሩ ነይሮም ማለት እዩ እንታይ ይብሉ ነይሮም ንምንታይ እግዚኣብሄር ማለት ንምንታይ ኢኻ ካብ ግብፂ ውፂኻና ሙሴ ንምንታይ ካብ ግብፂ ውፂኻና ንሕና ዋላ እቶም ዝተወልዱ ህፃናት ኣወዳት ተወዲኦም ዋላ ንሕና ካብ ግብፃውያን እቲና ኣብኡ ምንባር ዘይመሓሸናን ንምንታይ ኢኻ ከምዚ ጌርካና እናበሉ ኣብ ልዕሊ ሙሴን ኣሮንን ክስካብ ብእምኒ ክድብድብዎ ይቐርቡ ነይሮም ሽዑ ኣብ ልዕሊ እግዚኣብሄር ምንፅርፃር ከቢድ ሓደ ግዜ እና እግዚኣብሄር እውን ንሙሴ ግደፈኒ ነዞም ህዝቢ እዚኦም ካጥፍኦም እየ ንዓኻ ግን ኣብ ልዕሊ ፅኑዕ ህዝቢ ካልእ ህዝቢ ክሸመካ ኢልዎ ሙሴ ግን ናብ እግዚኣብሄር ወፂ እንታይ ኢልዎ ኦ እግዚኣብሄር ነዞም ህዝቢ እዚኦም ካብ ተጥፍኦም ንዓይ ካብቲ ዝፀሓፍካ ንናይ ሂወት መፅሓፍካ ደምስሰኒ እና ሓራር ግዜ ኣብ መንጎ ሰብን ኣብ መንጎ ምክንያቱ ንዓና ካብ እግዚኣብሄር ክንፍለ ወይ ከዓ ብዝተፈላለዩ ነገር ክንደክም እንተለና መንፈሳዊ ዕብየትና መንፈሳዊ ሂወትና ንኽብርትዕ ከምዚ ዝበለ ሰብ ከምዚኦም ዝበሉ ሰባት ኣገዳሲ እዩ ኣብ ሂወት እና ካብ ምዕራፍ 13 እስካብ ምዕራፍ 25 ዘሎ ሕፅር ብዝበለ መንገዲ ነዚ ይመስል እንዲያም ገና ጉዕዞ እንዳሃለው እስራኤላውያን ኣብ ሞኣብ ዝተባሃለ ዓዲ ወይ ከዓ ናይ ሞኣብ ንጉስ ባላቅ በለዓም ዝተባሃለ ነቢይ ንእስራኤል ክረግመሉ ናይ መርገም በረኸት ወይ ድማ እንታይ ዝበሃል ናይ ንሱ ዝተራገሙ ዝሳኽዐሉ ዝኾነሉ በለዓም ዝበሃል ሰብ ነይሩ ካብ ምዕራፍ 22 ጀሚርና ክነንብብ እንተለና ንረኽቦ ኢና እና ንዕኡ ነቶም ደቂ እስራኤል ይመፁ ኣለዉ ስለዚ እዚኣቶም ሓያላት እዮም እግዚኣብሄር ምስኦም እዩ ዘሎ ስለዚ እንድሕር እዚኣቶም መፅኦም ከንብሩና ይኽእሉን በይዛኻ ርገመለይ እናበለ ንበለዓም ብዙሕ ገፀ በረኸት ማለት ብዙሕ ውህብቶ ሂቡ ንኽረግመሉ ብዙሕ ብተደጋጋሚ ከም ዝዓደሞ ከም ዘምፆ የርእየና ይኹን ደኣ እምበር ንሱ ግን ብምርጋም ከክንዲ ምርጋም ይምርቆም ከም ዝነበረ እዩ ዝነግረና ስለዚ እንታይ ንምባል እዚ ሓሳብ እዚ ምፅዮ ካብ ምዕራፍ 13 ጀሚሩ ዘሎ ብዝበለፀ እዞም ሰለስተ ሓሳባት እዚኣቶም ክንሕዞም ኣለና ቀዳማይ ሙሴ ናብ ምድሪ ርስቲ ወይ ከዓ ናብ ከነኣን ሰለልቲ ጎብነይቲ ከም ዝለኣኸ ቀፂሉ እስራኤላውያን ኣብ ልዕሊ እግዚኣብሄርን ኣብ ልዕሊ ሙሴን ዝገበርዎ ምንፅርፃር ውዕለታ ምርሳዕ አንተ ወዝራኸይስ ንሕዝ ሸልል ምባል ንሱ እንደገና እግዚአብሔር ንዓኣቶምን ከጥፈኦም ኢሉ ነገር ግን ብናይ ሙሴ
ማሊዱ ወይ ከዓ ለሚኑ ንኽተርፉ እውን እግዚኣብሔር መዓቱ መሊሱ ብምሕረቱ ንኽሪኦም ከም ዝገበረ ንርኢ። ቀፂል ናይ በለዓም መርገም ኢና ንርኢ። እቲ ረብዓይ እና ናይ መወዳእታ ካብ ምዕራፍ 26 ክሳብ ምዕራፍ 36 ዘሎ እዩ። ካብ ምዕራፍ 26 ክሳብ ምዕራፍ 36 ወይ ድማ ክሳብ መወዳእታ ዘሎ ቀዳማይ ምዕራፍ 26 ኦሪት ዘኍልቍ ክነንብብ እንተለና ደቂ እስራኤል ንኻልኣይ ግዜ ከም ዝተቆፀሩ ኢና ነንብብ። ምክንያቱ መጀመርያ ምዕራፍ 1 ከም ዝተቆፀሩ ርኢና ነርና። ንኻልኣይ ግዜ ድማ ጉዕዞኦም ምስ አጠናቀቁ ማለት ጉዕዞኦም ከጠናቀቁ አካባቢ ካልኣይ ከም ዝተቆፀሩ ንርዳእ ማለት እዩ። ቀፂሉ እስራኤላውያን ናብ ከነአን ንኽኣቱ ምድላዎም ከም ዝወድኡ ማለት እዩ። በቃ ን40 ዓመታት ዝኣክል ኣብ መንገዲ ነይሮም። ብጣዕሚ ከቢድ 40 ዘመነ መንገዲ እንዲያምን እቶም ካብ ግብፂ ዝወፁ እስራኤላውያን ኣብ መንገዲ ኣብ ልዕሊ እግዚኣብሔር ብምንፅርፃሮም ብተመን ተነኺሶም ተወዲኦም እቲ ኣብ በረኻ ዝተወለደ ሓድሽ ትውልዲ እዩ ናፍቲ ምድሪ ርስቲ ኣትዩ። ካብ ግብፂ ወፂኦም ናብ ከነአን ዝኣተዉ ካብ እስራኤላውያን 2 ሰባት እዮም፣ ካሌብና ኢያሱ ማለት እዩ። ማለት ናብ ከነአን ዝኣተዉ 2 ሰባት ጥራይኦም ማለት ኣይኮነን እዩ። ግን ካብ ግብፂ ጀሚሮም ናብ ከነአን ዝኣተዉ ግን 2 ሰባት እዮም። እቲ ካልእ ዝኣተዉ ሙሉእ ኣብ በረኻ ዝተወልደ ኣብ መንገዲ እንዳሃለዉ ዝተወልደ ትውልዲ ሓድሽ ትውልዲ ኣትዩ ማለት እዩ። ስለዚ ካብ ምዕራፍ 26 ክሳብ ምዕራፍ 36 ዘሎ እስራኤላውያን ጉዕዞኦም ወዲኦም ናብ ከነአን ንኽኣቱ ምድለዋቶም ከም ዝወድኡ ንርኢ። ቀፂሉ ናይቲ ህዝቢ ጉዕዞ ብሓፂሩ እውን ካብዚ ንላዕሊ ዘሎ የብርህረልና ወይ ከዓ የቐምጠልና። ካብ ምዕራፍ 1 ጀሚሩ ብዙሓት ታሪኻት ኣለዉ። በብነገዶም ስለ ናይ ኣገልግሎት ልክዕ ከምቲ ናይ ዘሌዋውያን ተመሳሳላይ ውሽጡ እዚኣቶም የገልግሉ። እንዲያም እቶም ኣብ ዝሓለፈ ግዜና ኣልዒልናዮም ዝነበርና ብሕቶ መልክዑ እቶም ናይ ሌዋውያን ዘርኢ ወይ ከዓ እቶም ናይ ካህናት ኣብዚ እውን ኣለዉ እዮም ማለት እዩ ኣብ ኦሪት ዘኍልቍ። ምክንያቱ እንታይ ይገብሩ ከም ዝነበሩ ታቦት ተሸከምቲ ንበዓል ከም ዝነበሩ ኣገልገልቲ በዓል መን ከም ዝነበሩ ንሳቶም እውን ኣለዉ እዮም። ኣብቲ ናይ መወዳእታ ኣብዚ ንሪኦ ግን ናይቲ ህዝቢ ናይቲ ጉዕዞኡ ነገር ናይቲ ንብዙሕ ዘመን ዝወዳእሉ መንገዲ ሕፅር ብዝበለ መንገዲ ኣብዞም ምዕራፋት እዚኣቶም ውሽጢ ንረኽቦ ማለት እዩ። ቀፂሉ እቲ ናይ መወዳእታ ስለ ናይ ደቂ እስራኤል ርስትን ስለቲ ናይ መሬት ምክፍፋልን ዝተገብረ ሕጊ ወይ ከዓ ስርዓት ኢና ንርኢ ማለት እዩ። እስራኤላውያን ናፍታ እግዚኣብሔር ዝሃቦም ዓዲ ናፍታ እግዚኣብሔር ዝሃቦም ምድሪ ምስ በፅሑ በብነገዶም በቢዓልየቶም መሬት ተዋሂብዎም ቦታ ተኸፋፊሎም ዝተቐመጥሉ ኩነታት ኢና ነንብብ ማለት እዩ። ስለዚ እቲ ናይ መወዳእታና እንታይ እዩ? እስራኤላውያን ኣብ ከነአን ኣትዮም ዝገበርዎ ናይ ቦታ ምክፍፋል ወይ ደሞ ምትዕድዳል በቦታኻ ሒዝካ ናይ ምቕማጥ ዝገበርዎ ኸይዲ ኢና ንርኢ ማለት እዩ። ሕፅር ብዝበለ ግን ስለ ኦሪት ዘኍልቍ ማለት እዩ 36 ምዕራፋት ዝሓዘ መፅሓፍ ከም ዝኾነ እዞም 36 ምዕራፋት ደሞ ብ4 መንገዲ ከፊልና ክንሪኦም ከም እንኽእል ማለት
ካብ ምዕራፍ 1 ክሳብ ምዕራፍ 10 ከምቲ ክትሰምዕዎ ዝፀናሕኹም ካብ ምዕራፍ 11 ምዕራፍ 12 እውን እቲ ካልኣይ ክፋል እቲ ሳልሳይ ካብ ምዕራፍ 13 ጀሚሩ ክሳብ ምዕራፍ 25 እቲ ናይ መወዳእታና እቲ ራብዓይ ክፋል ደሞ ካብ ኦሪት ማለተይ ካብ ምዕራፍ 26 ክሳብ 36 ዘለው ምዕራፋት ኣብዞም 4 ክፋላት እዚኣቶም ናይ ኦሪት ዘሁልቅ መልእኽቲ ቁም ነገር ሓሳብ ኣብዞም 4 ክፋላት እዚኣቶም ውሽጢ ክንረኽቦ ንኽእል ከም እንኽእል በቲ ክንሪኦ ከምቲ መስል ማለት እዩ እግዚአብሔር ተፈቂዱ ኣብ ዝቕፅል ግዜና ደሞ ኦሪት ዘዳግም ንሱ እውን ሓሳቡ ብዙሕ ኣይፍለን እዩ ዙሮ ዙሮ ግን ኣብ ዝቕፅል ግዜና ኦሪት ዘዳግም ክንርኢ ኢና ማለት እዩ ንሎማዓንቲ ግን ኣብዚኡ ይእኸለና ስለ ዝነበረና ግዜ ክብርን ምስጋናን ውዳሴን ኣምልኾን ንእግዚኣብሔር ይኹን ጸጋ ጎይታና ኢየሱስ ክርስቶስን ፈር እግዚአብሔር አቦን ሕብረት መንፈስ ቅዱስን ምስ ኩልኻትኩም ይኹን አሜን። ዘሰማ